ሰላም ጤና ይስጥልኝ። የዕለቱን ዋና ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ሙስና የሞራል ውድቀትና የተቋማት ድክመት ድምር ውጤት እንደሆነ ገልጸዋል። የኢትዮጵያ ሀገራዊ ምክክር ሂደት ግልጽ፣ አካታችና ዲሞክራሲያዊ መርህን ተከትሎ እየተከናወነ መሆኑን የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። ጊፋታ የወላይታ ሕዝብ የአዲስ ዓመት ፌስቲቫል በሰው ልጆች ወካይ ቅርስነት በተባበሩት መንግስታት የትምህርትና የሳይንስ የባህል ድርጅት ዩኔስኮ ተመዘገበ። የኢትዮጵያ ሰላማዊ የኒውክሌር ልማት መርሃ ግብር በአስተማማኝ የኃይል አቅርቦት ፈጣን የኢኮኖሚና ማህበራዊ እድገቷን ለማሳለጥ ወሳኝ ሚና እንደሚኖረው የዓለም አቀፉ አቶሚክ ኃይል ኤጀንሲ ገለጸ። ኢትዮጵያ 32ኛውን የተባበሩት መንግስታት ድርጅት የአየር ንብረት ጉባኤን ኮፕ 32 እንድታስተናግድ መመረጧ የአየር ንብረት ለውጥ ተጽዕኖን ለመቋቋም የሚያስችሉ ስራዎች ውጤታማነትን የሚያመላክት መሆኑን በኢትዮጵያ የጀርመን አምባሳደር ዶክተር ፈርዲናንድ ፎን ባሄ ገለጹ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁ 22ኛው የዓለም የጸረ ሙስና ቀን ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ሀሳብ በአድዋ ድል መታሰቢያ ተከብረዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ 22ኛው ዓለም አቀፍ የጸረ ሙስና ቀንን በማስመልከት ባስተላለፉት መልእክት ሙስና የሞራል ውድቀትና የተቋማት ድክመት ድምር ውጤት እንደሆነም ገልጸዋል። ኢትዮጵያ ይህን አስከፊ ተግባር ለመከላከል ከሁለት አስርተ ዓመታት በፊት ጀምሮ የህግ ማዕቀፍና ተቋም አቋቁማ እየሰራች ትገኛለች ብለዋል። ከሀገራዊ ለውጡ ወዲህ ብሔራዊ ጸረ ሙስና ኮሚቴ በመቋቋም ጭምር ሀገራዊ የሙስና ወንጀል አዝማሚያን ለመገምገም ግንዛቤ ለመፍጠርና ዘላቂ መፍትሄ አቅጣጫዎችን ለማመላከት የሚያስችሉ የንቅናቄ ስራዎች መከናወናቸውን ጠቅሰዋል። ሀገራዊ ስኬቶች እየተመዘገበ ያሉት የመደመር መንግስታዊ ሙስናን አምርሮ የሚጠየፍ በመሆኑ ነው ብለዋል። ለአብነትም በሪፎርም የተቃኙ ተቋማት ግልጽነትንና ተጠያቂነትን በማስፈን ሙስናን እየተዋጉና ብልሹ አሰራርን በፍጥነት እያረሙ መሆኑን ጠቅሰዋል። በመንግስት አገልግሎት አሰጣጥ እንደ መሶብ የአንድ ማዕከል አገልግሎት አይነት አዲስ የአሰራር መንገዶች የተዘረጉት ግልጽነትና ተጠያቂነትን በመፍጠር ሙስናን ለመከላከል መሆኑንም ጠቅሰዋል። የኢትዮጵያ ሀገራዊ ምክክር ሂደት ግልጽ፣ አካታችና ዲሞክራሲያዊ መርህን ተከትሎ እየተከናወነ መሆኑን የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን በእስካሁኑ ሂደት የተከናወኑ ተግባራትንና የተገኙ ውጤቶችን ለዓለም አቀፉ ማህበረሰብ ገለጻ አድርገዋል። በመርሃ ግብሩ ላይ የሀገራዊ ምክክር ኮሚሽነሮች፣ አምባሳደሮች፣ ተቀማጭነታቸው አዲስ አበባ ያደረጉ ዓለም አቀፍ ተቋማት ተወካዮችን ጨምሮ ጥሪ የተደረገላቸው ተሳታፊዎች ተገኝተዋል። በዚህ ወቅት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ዘላቂ ሰላም፣ መረጋጋትና ዲሞክራሲን ለማስፈን በምክክር ላይ የተመሰረተ መፍትሄ ለማምጣት እየተሰራ ነው ብለዋል። ለዚህም ሀገራዊ ምክክር ኮሚሽን የሁሉም ድምፅ የሚሰማበት አካታችና አሳታፊ ሂደትን እየተከተለ እንደሚገኝ አስረድተዋል። በአጀንዳ ማሰባሰብ ሀገራዊ ምክክር ሂደቱም ነፃ፣ ገለልተኛ፣ ተአማኒነት ያላቸው አሰራሮችን በመከተል ስራውን እያከናወነ መሆኑንም ተናግረዋል። በኢትዮጵያ በቆዩ ችግሮች ላይ የጋራ መግባባት ለመፍጠር በሂደቱ አሳታፊ በሆኑ መንገድ ይበጃሉ የተባሉ አጀንዳዎች ልየታ ስራ እያጠናቀቀ መሆኑን አስረድተዋል። ጠንካራ የሀገረ መንግስት ግንባታ ስራው ውጤታማ እንዲሆን መስራት ሌላው የትኩረት አቅጣጫ መሆኑንም በገለጻቸው ላይ አብራርተዋል። በኢትዮጵያ የሰላም ግንባታ ስራው መሳካት ለቀጠናው ሰላምና መረጋጋት መስፈን ጉልህ አበርክቶ እንዳለውም አስረድተዋል። በኢትዮጵያ የኦስትሪያ አምባሳደር ሲሞኒ ናፕ በበኩላቸው የኢትዮጵያን ሀገራዊ ምክክር ህዝብን በማሳተፍ የተጀመሩ ስራዎች ተጠናክረው መቀጠል እንደሚኖርባቸውም ጠይቀዋል። በኢትዮጵያ የሰሃራዊ ሪፐብሊክ ምክትል አምባሳደር ማላይኒ መሐመድ የሀገርን ዘላቂ ልማትና መጻኢ ዕድል የተሻለ ለማድረግ ከምክክር ውጪ ሌላ አማራጭ እንደሌለም ጊፋታ የወላይታ ህዝብ የአዲስ ዓመት ፌስቲቫል በሰው ልጆች ወካይ ቅርስነት በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ተመዘገበ። በህንድ ኒው ዴልሂ እየተካሄደ በሚገኘው 20ኛው የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የማይዳሰሱ የባህል ቅርሶች ጥበቃ ኮሚቴ ጉባኤ ላይ ኢትዮጵያ በዓለም ቅርስነት እንዲመዘገብ ያቀረበችው የወላይታ የዘመን መለወጫ በዓል ጊፋታ በዓለም ቅርስነት ተመዝግበዋል። ጊፋታ በወላይታ ዘንድ ትልቅ ስፍራ የሚሰጠው ታላቅ በዓል ሲሆን ከትውልድ ወደ ትውልድ ሲተላለፍ የመጣ የህዝቡ የማንነት መገለጫ የሆነ የአሮጌው ዓመት ማብቂያና የአዲሱ ዓመት መጀመሪያ የመሸጋገሪያ በዓል ነው። ጊፋታ ዕድሜ፣ ጾታ፣ ሃይማኖት ወይም ሌላ ማህበራዊ ደረጃ ሳይለይ ለሁሉም ሰላምና ማህበራዊ ትስስር አስተዋጽኦ በማድረግ በዩኔስኮ የተለዩትን ዘርፎች ያካተተ ሁሉን አቀፍ ተግባራትን በማበረታታት የሚከበር በዓል መሆኑ በዓለም ቅርስነት እንዲመዘገብ አስችሎታል። ሚኒስትር ዴኤታ ዶክተር ተሻለ ብሬቻ ከኢዜአ ጋር በነበራቸው ቆይታ እንዳሉት የመደመር መንግስት የነበሩ ጥንካሬዎችንና ክፍተቶችን በመለየት ጥንካሬዎችን በተሻለ መልኩ የሚያስቀጥልና ክፍተቶችን ደግሞ በዘላቂነት የሚቀርፍ እሳቤ ነው። የኢትዮጵያ ሰላማዊ የኒውክሌር ልማት መርሃ ግብር በአስተማማኝ የኃይል አቅርቦት ፈጣን የኢኮኖሚና ማህበራዊ እድገቷን ለማሳለጥ ወሳኝ ሚና እንደሚኖረው የዓለም አቀፉ አቶሚክ ኃይል ኤጀንሲ ገለጸ። የዓለም አቀፍ አቶሚክ ኃይል ኤጀንሲ የቴክኒክ ትብብር መምሪያ የአፍሪካ ጉዳዮች ክፍል ዳይሬክተር ጋሻው ገበየው ለኢዜአ እንደገለጹት ኢትዮጵያ ከፍተኛ የህዝብ ቁጥር ያላትና ፈጣን የኢኮኖሚ እድገት እያስመዘገበች የምትገኝ ሀገር ናት። የኢትዮጵያን የኢኮኖሚና ማህበራዊ ልማትን ለማፋጠን አነስተኛ የካርቦን ልቀት ያለው አስተማማኝ የኒውክሌር ኃይል አቅርቦት ወሳኝና ጉልህ አስተዋጽኦ እንደሚኖረውም ገልጸዋል። የዓለም አቀፉ የአቶሚክ ኃይል ኤጀንሲም በቴክኒክ ትብብር አማካኝነት ለኢትዮጵያ ሰላማዊ የኒውክሌር ልማት መርሃ ግብር አስፈላጊውን ድጋፍ ለመስጠት ቁርጠኛ መሆኑን
ተናግረዋል። የኒውክሌር ሳይንስና ቴክኖሎጂ በግብርና፣ ጤና፣ ኢንዱስትሪ፣ ውሃና በአካባቢ ጥበቃ አስተዳደር ስርዓት የኢኮኖሚ እድገት ለማሳለጥ ወሳኝ ሚና መሆኑን አንስተዋል። የኒውክሌር ልማት መርሃ ግብር በአስተማማኝ የኤሌክትሪክ ኃይል አቅርቦት፣ በአነስተኛ የካርቦን ልቀት፣ ለአካባቢ ስነ ምህዳር ደህንነት ተመራጭ መሆኑን አስረድተዋል። በኢትዮጵያ ማስተማማኝ የኃይል አቅርቦትን በመፍጠር የግብርና፣ የኢንዱስትሪና ሌሎች ኢኮኖሚያዊና ማህበራዊ መስኮች ቀጣይነት ያለው እድገትን ለማሳለጥ ወሳኝ ሚና እንደሚኖረውም አንስተዋል። በቀጣይም ኢትዮጵያ የኒውክሌር ሳይንስና ቴክኖሎጂ ልማትን የሚያሳልጥ ብቁ የሰው ኃይል ማፍራት እንደሚኖርባትም አስገንዝበዋል። የዓለም አቀፉ የአቶሚክ ኃይል ኤጀንሲ ከኢትዮጵያ ጋር የሚኖረውን ትብብር አጠናክሮ እንደሚቀጥልም አረጋግጠዋል። ኢትዮጵያ 32ኛውን የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ ኮፕ 32 እንድታስተናግድ መመረጧ የአየር ንብረት ለውጥ ተጽዕኖን ለመቋቋም የሚያስችሉ ስራዎች ውጤታማነትን የሚያመለክት መሆኑን በኢትዮጵያ የጀርመን ምክትል አምባሳደር ዶክተር ፈርዲናንድ ቦንፋዬ ገለጹ። ኢትዮጵያ በብራዚል ቤለም በተካሄደው የዓለም የአየር ንብረት ጉባኤ ኮፕ 30 ጉባኤ ላይ 32ኛውን የዓለም የአየር ንብረት ኮፕ 32 ጉባኤ ለማስተናገድ መመረጧ ይታወቃል። የጀርመን ምክትል አምባሳደር ዶክተር ፈርዲናንድ ፎን ባሄ ለኢዜአ እንደገለጹት በኢትዮጵያ የሃይድሮ ኤሌክትሪክ ኃይል፣ አረንጓዴ አሻራና ሌሎች በአረንጓዴ ልማት በተሰሩ ስራዎች ተጨባጭ ውጤቶች ተመዝግበዋል። ኢትዮጵያ የአየር ንብረት ለውጥ ተጽዕኖን ለመቋቋም እያከናወነች የምትገኘው ተግባር ችግሩን ለመከላከል ያላትን ቁርጠኝነት እንደሚያመላክትም ተናግረዋል። በኢትዮጵያ በአረንጓዴ ኢኮኖሚ ዘርፍ በታዳሽ ኃይልና በደን ልማት የተሰሩ ውጤታማ ስራዎች ኢትዮጵያ የኮፕ 32 ጉባኤ ታስተናግድ ለመመረጧ አስተዋጽኦ ማድረጉን ምክትል አምባሳደሩ ገልጸዋል። በሀገሪቱና በዓለም አቀፍ ደረጃ በተካሄዱ የአየር ንብረት ለውጥ ጉባኤዎች ኢትዮጵያ የነበራት ጉልህ ተሳትፎ ለመመረጧ ካገዟት መስፈርቶች መካከል ተጠቃሽ መሆናቸውን ገልጸዋል። ምክትል አምባሳደሩ በጀርመን የልማት እቅድ የግብርና ዘርፍ ዋና ምሰሶ መሆኑን ገልጸው ለዘርፍ ውጤታማነት የአየር ንብረት ለውጥን ለመቋቋም የሚከናወኑ ስራዎች ትኩረት ከሚደረግባቸው ስራዎች መካከል እንደሚገኙም ጠቅሰዋል። ጀርመን በኢትዮጵያ በአረንጓዴ ኢኮኖሚ ዘርፍ እየተከናወኑ ያሉ ስራዎችን እየደገፈች እንደምትገኝ ገልጸው ይህም ተጠናክሮ ይቀጥላል ብለዋል። ዜናዎቹ ጋር ሀብታሙ አክሊሉ ነበር።